ሁሉ አትበለኝ አንተ የኔ አባት አይደለም። አረ ዘኪዬ ምንም ቢሆን እኮ ምንም ብታመም አባቴን አውቀዋለሁ እኮ። ኧረ አልታመምኩም። አይዞህ ምንም ቢሆን መልኩ ይጠፋብኝ። እሺ መጀመሪያ ልንገርሽ እንዴት እንዳገኘሁት። ዘኪ በእግዚአብሔር አንተ አሞሃል። በእግዚአብሔር አባት ነው ዘኪ አሞሃል። ምን ያላገኘኝ? እሺ ለምን ደስ ያላለ? አባቴ ስላልሆነ ነው። እሺ እንዴት አልነገርሽኝም? ይሄ ደብዳቤ እንዳገኘሽ የዛኔ አብረን ነው የገባነው። ምክንያቱም ላስደነግጥ ስላልፈለኩኝ ነው ዘኪ። ምናልባት እናትየዋ ሌላ ሴራ ስራብኝ ከሆነ ብያስቤ ነው። ብዙ ፍንጮችን አግኝቻለሁ እሱ ጋር ሌላ እስር ቤትም እኮ በዛሬ ደግሞ ዋሶኝ ያስፈታሁት እኔ ነኝ እኮ። ያን ያክል ሪስክ ወስጄ ነው እኮ ይዤ የመጣሁት ዘኪ። እዛ ሄጄ ፈልጌ ያጣሁት እና ድጋሚ ቅስሜ ይሰበራል ብዬ ነው። ከዛ ድጋሚ እንዳልኩ ያ የሚረዳኝ ልጅ ነበረ ሶፊ ረድቶኛል አላልኩ። ከዛ በኋላ ድጋሚ ሄደን ደብዳቤውን ተቀበልናትና ትክክለኛውን ደብዳቤ አገኘን። አፈቅራታለሁ፣ እወዳታለሁ፣ ለሷ ብዬ እኖራላታለሁ ስትላት የነበረችውን ልጅ ረስተሃል። ለሷ አዝናለሁ ስላለቀሰው ያሳዝነኛል። ግን አባቴ አይደለም አባቴ ያለው ነው ሰው እንዴት አባቴ ልጅ ይችላል? ረስተው እንዳይሆን አባቴ እኔ አልረሳሁትም። እኔ ሰውዬ አባቴ አይደለም። እንዴት አባቴ አይደለም ትለኛለህ? ምክንያቱም አባቴ ስላልሆነ ነው። ነገር እኮ ሆኜ እኮ ነው ያገኘሁት እኮ ዘኪ ታውቃለህ። ለአንተ ብዬ ስንት ነገር ውስጥ ገብቼ እኮ ነው ያመጣሁት። እንዴት ባንዴ ታሳዝነዋለህ? ምንድነው የምትለኝ? ምንም ያሳዝንኩት ነገር እሺ ጻፈል። ይሄ ደብዳቤ ያማን ነው ታዲያ? ይሄ ማን ደብዳቤ ነው? የአባቴ ጽሑፍ አይደል? እንደዚህ አይደለም። የአባቴ ጽሑፍ እንደዚህ አይደለም። አንደኛ ነገር፣ ሁለተኛ ነገር ደግሞ ማለት ነው እኔ አባቴ በህፃንነቴ አጫውቶኝ አያውቅም። ምክንያቱም ስራ ይበዛበት ነበር። ገባሻ? ስራ ይበዛበት ነበር። እርግጠኛ ነህ? ምናልባት አሞ እንዳይሆን በእግዚአብሔር። እንዴት ነው የሚያመኝ? እኔ አሞኛል በይ። ያው አሞሃል ማመንማ። ምክንያቱም እኮ እኔን እያስታወስከኝ አይደለም። እስቲ እያስታወስከኝ አይደለም። እኔ ማን እንደሆንኩኝ ታውቃለህ? በመጀመሪያ ደረጃ ታስታውሰኛለህ? በእምነት ነሻ? እሺ በእምነት ሁሉ ጊዜ አብረን ቆይተን እንዴት ነው ልረሳሽ የምችለው? ኢቭን አንቺ ቤት እኮ ነው ያለሁት። አንተ የምትወዳት በእምነት እንደሆንኩኝ ታውቃለህ? ምን አገናኘው እሱ? ስለዚህ እሱን ነገር ማስታወስ ማችል ሰውዬ አባቴን ምናልባት ማስታወስ አቅቶ ሊሆን ይችላል። በምወዳቸውን ሰውና ጥለውኝ የሄዱትን ሰው እያስታወስሽ እኔ ለጎጂኝ ፈልገሽ? ለምንድን ነው የምጎዳ? እኔ እኮ ነው ጥሩ ነገር አደርጋለሁ ብዬ እኮ አባቴ አይደለም እመኝኛ። እንዴት አባቴ አይደለም ትለኛለህ? ስለአንተ ይሄንን ሁሉ ነገር ታዲያ እንዴት ሊያውቅ ይችላል? እንዴት ስለ ደብዳቤው፣ ስለታሰረ፣ ስለ እናት፣ ስለ ሚስቱ፣ ስለ አንተ ከልጅነት ጀምሮ የነበረን ታሪክ አብራችሁ እንዴት ትኖሩ እንደነበረ እስር ቤት እየመጣች እስር ቤት እየመጣች ትጠይቀው እንደነበረ እና አንተን ለማግኘት እንደከለከለች ብዙ ነገር አውርቶኛል እኮ። ስለ አንተ ብዙ ነገር ያውቃል። ያንን ነገር ታሪክ ከየት አምጥቶ ፈጥሮ ሊያወራልን ይችላል? ምክንያቱም እሷ ነግረው ነው የሚሆነው። ምክንያቱም ይሄን ደብዳቤ እንዳታገኝ ብዙ ደብዳቤዎችን አስቀምጣ የሸወደችሽ ማለት ነው። ይሄስ አባትህ ነው ያሟል ብላ እሷን ለማሳመን የማጠረው ምን ምክንያት አለ? ሰኪ በእግዚአብሔር እሺ አባቴ ከሆነ ምልክት አለው። አባቴ እሱ ላይ ይችላል። የምን ምልክት? ምክንያቱም እኔና አባቴ እናቴ የምናውቀው ምልክት። የምን ምልክት ነው? እሺ የምን ምልክት ነው? ዘኪ በእግዚአብሔር አንተ አሞሃል። በእግዚአብሔር አባት ነው ዘኪ አሞሃል። እሺ ለምን ደስ ያላለ? አባቴ ስላልሆነ ነው። እንዴት ነው የሞተውን አባቴ እንትንም ቃል ያስደነግጣል እኮ። ከመጀመሪያው ጀምሬ መናገር ነበረብኝ፣ ጥፋቴ ነው። ግን ምናልባት ስሜት እንዳይጎዳ ቅስም እንዳይሰበር ብዬ ነው። አባትን ትክክለኛውን አባትን ሄጄ ካገኘሁት በኋላ እነግርሃለሁ ብዬ ስላሰብኩኝ እኮ። ሲያወሩ ራሱ ሰምተሽ ከሆነ እሽኮኮ አድርጌ ስንጫወት አባቴ ከመቼ ጀምሮ ነው ያጫውተኝ የሚያውቀው? ምክንያቱም እሱ ፊልድ ስራና ብዙ አይነት ስራዎች ስለሚሰራ ጊዜ የለውም ነበር። በመጣጣት ላይ አጫውተኛል። ፊልድ ይሰራ እንደነበር እኮ ራሱም ነግሮኛል እኮ። እሺ ይሄንን ሁሉ ታሪክ ከየት አምጥቶ ሊያወራ ይችላል? ፈጥሮ ሊያወራ ይችላል ዘኪ? እንጃ እንዴት ሊያወራሽ እንደቻለና ይሄን ሁሉ ነገር ምክንያቱም እኔ ነኝ ሄጄ ያገኘሁት። ይኸውልህ በመጀመሪያ አባቴ አይደለም ስማኝ ዘኪ፣ በእግዚአብሔር በመጀመሪያ ደረጃ ማለት ነው ብዙ ለፍቻለሁ አባትን ለማግኘት። ከሶፊ ጋር ሄደን እናትን ብዙ ነገር አርገናት ነው ይሄን ደብዳቤ ያገኘሁት። እኔ ደስተኛ እንድትሆን ነው የምፈልገው እንጂ እንደዚህ አይነት ስሜት ውስጥ እንድትገባ አይደለም እኮ። ደስተኛ እንደሆን ከፈለግሽ አባቴ ያልሆነውን ሰው አባቴ ነው ብለሽ የኔ አባት ነው ረስተኸው ነው። አልሞተም፣ አባት በህይወት አለ። ሞቷል ብለህ እንድታስብ አድርጋ ነው ሴትዮዋ። አንቺ ምንም ቢሆን ቆይ አባትና እናትሽን መልክ ትረሺዋለሽ። እኔን ረስተኸኛል አይደለ ዘኪ? አፈቅራታለሁ፣ እወዳታለሁ፣ ለሷ ብዬ እኖራላታለሁ ስትላት የነበረችውን ልጅ ረስተሃል። ስለዚህ አባትህ ልትረሳበት ማችልበት ምንም የረሳሁት ነገር የለም። ረስተኸኛል። ስለረሳኸኝ ነው አሁን እስቲል እኔን እያወራኸኝ ያለው። ብረሳሽ ኖሮ እንደዚህ አወራሽ ነበር ወይ? ብረሳሽ ማን እንደሆንኩ ታውቃለህ? በእምነት ነሻ? ምንድነው አሰረኝ እኔ ማን እንደሆንኩ ታውቃለህ? እሺ የትኛዋ በእምነት ነኝ? አንተን ቁጭ ብዬ የምታስታምመው በእምነት ናት ወይስ አንተ የምታፈቅራት በእምነት ነኝ? ሲጀምር የሷን ስም አትጥራት። እሺ ምንድነው? እዚህ ምን ትሰራለች? እዚህ ለምንድን ነው እንደዚህ የምታወሪው? ቆይ ስለዚህ እያስታወስከኝ አይደለም። ምናልባት አባትንም እያስታወስክ ላይሆን ይችላል። ቆይ የምርሽ ነው የምታወሪው? አዎ የምሬን ነው የማወራው። አባት ነው ዘኪ፣ ደስተኛ ሁን። እኔ ደስተኛ እንድትሆን ነው የምፈልገው። ቆይ ጤነኛ ነሽ?
እኔ ጤነኛ ነኝ። አዎ አትምሲ። ጭራሽ ነው ግን በሽተኛ ዘኪ ያላ በጣም እያሳክሽ ነው። እንዴት አባቴ ያልሆነውን ሰው አባቴ አይደለም ስልሽ አባቴ ነው ብሎ ከመከራከር ውጭ እንዴት ነው ታዲያ? ረስተዋል ብዬ ነው። አልረሳሁትም። የአባቴን መልክ ልረሳው አልችልም። የፈለገ ነገር ቢሆን የአባቴን መርሳት አልችልም እንበል። እሺ ይሄ ሰውዬ ስለአንተ ስለ ህይወት ስለ እያንዳንዱ ነገር ከየት ተነስቶ ሊያውቅ ይችላል? ከመሬት ተነስቶ። ከዚህ በፊት ሴትዮ አታላይ ሌላ ሰው ጋር ነው የላከችኝ። አሁን ግን ሌላ እስር ቤት ሄጄ ነው ያገኘሁት አልኩ። ብዙ ፍንጮችን አግኝቻለሁ እሱ ጋር ሌላ እስር ቤት ነው። በዛሬ ደግሞ ዋሶኛ ያስፈታሁት እኔ ነኝ እኮ። ያን ያክል ሪስክ ወስጄ ነው እኮ ይዤ የመጣሁት ዘኪ፣ አንተን ደስተኛ ለማድረግ። አንተ ግን ሁሌ እኔ የማመጣው ነገር ሁሉ አይጥምህም፣ ደስ አይልህም። ሌላ እስር ቤትም እንድትሄድ ያደረገችሽ እኮ እሷ ናት። ስለዚህ እዚህ ጋርም ሌላ እስር ቤት እንድትሄድና ሌላ ሰው እንድታገኝ ያላደረገችበት ምክንያት የለም። እንዴት ይኖራል አልኩ። ብቻዬን አይደለም የሄድኩት፣ ከሶፊ ጋር ነው የሄድኩት። ከሶፊ ጋር ሄደን ደግሞ ትክክለኛው ፋይሉን ሳገኝ ነው ደብዳቤው አብሮ ያገኘሁት። ከፋይሉ ጋር የነበረ ነው ይሄ ደብዳቤ። የዛኔ ሳሳይ ፋይሉን ማለት ነው ደብዳቤው ለብቻ አውጥቼው ነው። ምክንያቱም አውቀ አይተኸው ምናልባት እንዳደነግጥ ብዬ ስላሰብኩኝ እንደገና ሰርፕራይዝ አደርጋለሁ ብዬ ስላሰብኩኝ ነው። ወይ እንዴት ነው አባቴን ገላ እኔን እንደዚህ ስንት ነገር ውስጥ ከታ ያንቺን እህት አሳስራ አግታ አንቺን ደብድባ ብዙ ነገር ይሄን ሀብት ለማድረግ ብዙ ነገር ያደረገችንን ሴትዮ አሁን ይሄንን ነገር አታደርግም ብሎ ለማመን ምንድነው ቆያለሽ? ምክንያቱም የዛኔ መጨረሻ ነው። አስፈራርተናት ነው የወሰድንባት። ስላስፈራራሽ ቆይ ከዚህ በፊት ስንት ያላስፈራራናት? ብቻዬን ነበርኩኝ የዛኔ። ምናልባት አልፈራችኝም ሊሆን ይችላል። አሁን ግን ብቻዬን አልነበርኩኝ የሚያስፈራሯት ዘኪ እኔ እንጃ። ብቻ ይሄ ሰውዬ ግን አባቴ አይደለም በዚህ ማለት ነው። ምንም ልልሽ አልችልም። ቆይ ለምንድን ነው አባቴ ነው ብዬ እንዳምን የፈለግሽው? እኔ እንድታምን ፈልጌ አይደለም፣ ደስተኛ እንድትሆን ስለፈለኩኝ ነው። ለምንድን ነው እንድታምን የምፈልገው? እኔ አባቴ ስለሆነ ነው። እያለቀሰ ነው አይደለም? አባቴ ካልሆነ አባቴ ነኝ ብሎ ለምን እኔ ጋር ይመጣል ታዲያ? እሺ እኔ ሳውራው ልጄ ነው ዘኪ ብሎኛል። ባይዘውይ ዘኪ አንተ እንደታመምክ አያውቅም። እኔ ነኝ የነገርኩት፣ ሁሉ ነገር የነገርኩት። ስለዚህ አንቺ ስለነገርሽው ነው እዚህ መጥቶ ደግሞ የተነገረውን ነው እያወራ ያለው። ዘኪ በእግዚአብሔር አባት ነው። ለምንድን ነው ማመን የከበደ? ረስተው ነው? እሺ ፎቶን ታስታውሳለህ? መልኩ ፎቶ አለ። እሺ ፎቶ መልኩ እሱ አይደለም። አባቴ ጸጉር አለው። ሁለተኛ ነገር ደግሞ ሽኮኮ አድርጎኝ ሊያጫውተኝ ጊዜ አልነበረውም። የሚያወራው ነገር ውሸት ነው። አባቴ አይደለም። ሁለተኛ ነገር ደግሞ እዚህ ጋር ምልክት አለው። የምን ምልክት ነው? ምልክት ነው። እሺ ምንድነው? እሺ እሱን ብናየው ካለበት አባት ነው ማለት ነው። ካልሆነ ደግሞ አባት አይደለም ማለት ነው። አዎ መስቀል አለው እዚህ። በእግዚአብሔር ደህና አይደለም። መድኃኒትን ወስዳል ዛሬሽ እኮ እሺ አባቴ መስቀል አለው። ስሚኝ አባቴ እዚህ ጋር መስቀል አለው። ስለዚህ እሱን ያሳየኝና አባቴ ነው ብዬ አምናለሁ። አስገቢው ጥል ከዛ ያሳየኝ ላወራው ፈልጋለሁ። ካላሳየ እንትን አትልም። ያሳየኛል። እዚህ ጋር መስቀሉ ከሌለ ግን አባቴ አይደለም። ቢያንስ ምልክቱን ነገርኩሽ። አንቺ እኮ ነሽ እኮ ምልክቱን ለማየት እኮ መሞከር ያለብሽ አንቺ ነሽ። እናየዋለን፣ ምልክቱን እናየዋለን። እኔም ማየት እፈልጋለሁ እኮ። ስለዚህ ምልክቱ ካልሆነ አባት አይደለም ማለት ነው። ምልክቱ ካለ ግን አባቴ ነው አምናለሁ። አስገባዋለሁ። አባቴ ያልሆነን ሰው አባቴ ነው አይ አይደለም አባቴ ይሄው መጣ። በመጀመሪያ ደረጃ ማለት ነው ለኔ ነገርከኝን እያንዳንዱን ታሪክ ደብዳቤውን እንዴት ትጽፍለት እንደነበረ ሁሉንም ነገር መጥቶ ለምን እንዳልጠየቀ ለምን እስር ቤት እንደገባ ሁሉን የተፈጠረውን ነገር ሁሉ ጥፋተኛ እሷ እንደሆነች ነግረኸኛል አይደለ? ለኔ ነገርከኝን ታሪክ ሁሉ በመጀመሪያ ደረጃ ንገረው እስቲ ለዘኪ። ዘኪ መጀመሪያ ስማ፣ ተረጋጋና ስማ። ዘኪ መልኬ ቢጠፋብህ አባት ባልመስል አልፈርድብህ። እንኳን አንተ ልጄ ዓለም ረስቶኝ ነው እስር ቤት የነበርኩት። እድሜ ለዚሽ ልጅ
እጅግ በሳጭ ነበር። እንደዚህ እንደምታዩም አልነበርኩ። የምታውቁ አባቷ ወፍራም ነበር፣ ጠንካራ ታታሪ፣ ስራ ሰርቶ የማይደክም። ከፊልድ መጥቼ ተመልሼ በማግስቱ እናንተን አይቼ ፊልድ እንደሚሄድ ታውቃለህ። ይሄ ሁሉ ባይምሮ ሊኖር ይችላል። እስር ቤት ያሳለፍኩት ዘኪ ከባድ ነው። እቺን ክፉ ሴትዮ ያገባሁት እኔ ሮጬ ስለማድር ልጄን ተንከባክባ ሰው አድርጋ ትይዝልኛለች ብዬ ነው። አውሬ መሆኑ አልገባኝም ነበር፣ ግን በሚያሳዝን ሁኔታ አውሬ መሆኗን ሳቅ ነበር እስር ቤት ያስገባች። እሺ ስማ፣ ከዛ በኋላ አውራው እኔ ልውጣላችሁ። ምን ላውራው? ዘኪ መጀመሪያ ስማው፣ እያንዳንዱን ታሪክ ንገር፣ ተረጋግተህ ስማው፣ እንድታስታውሰው ሊረዳ ይችላል። እኔ ልውጣላችሁና ለብቻችሁ አውሩ፣ ከዛ በኋላ እመጣለሁ። እሺ ለምንድን ነው የምትወጪው አንቺ? እኔ መውጣት ስላለብኝ። አባትና ልጅ ናችሁ፣ ለብቻችሁ አውሩ ዘኪ፣ ከዛ በኋላ እመጣለሁ። ምናልባት አላቅም ስላላስታወስከው ሊሆን ይችላል። ቀስ እያለ ታሪኩን ከነገረ በኋላ ልታስታውሰው ይችላል። ስማኝ እሺ? አውራው አለው በርጋ ነኝ። እሺ ቀጥል። የምታወራው እሷን እንዴት አድርገህ እንዳሳመንካት አላቅም፣ ግን እስቲ ንገረኝ። እና ይኸውልህ እናት ልትጠይቀኝ እናት አልኳት። ልትጠይቀኝ ስትመጣ እባክሽ ለዋስትና የሚሆን ገንዘብ ማላጣ ሰውዬ እስር ቤት ውስጥ አልበስብስ ዋስፈልግልኝ አልኳት። መንገዴን ሁሉ ዘጋጋችብኝ። የሚያውቁኝ ሰዎች ሁሉ መጥተው እስር ቤት እንዳይጠይቁኝ የታሰርኩበትን እስር ቤት ሁሉ እስካለመናገር ደረጃ ደረሰች። እሺ ልጄን እንኳን ይዘሽ ነው ልጆቼን ላያቸው፣ እህትህንም እንደ ልጄ ነው ማለት ልጆቼን አሳይ። ግድ የለም የኔ ነገር ቀን የፈታው ቀን ይፈታል። እርግጠኛ ነበርኩ፣ ተስፋ ነበረኝ። እጅግ በሳጨ የነበረ ቢሆን ተስፋ ግን ነበረኝ። አንድ ቀን ወጥቼ የልጆቼን አይን እንደማይ። እዛው ለማን ምን ልናገር? ዘመድ መጥቶ አይጠይቀኝም። የት እንደታሰርኩ አይታወቅም። የት እንዳለው የሚያቅሰው ቢጨንቀኝ ነው ደብዳቤ እየጻፍኩ እሺ ለልጄ ስጩላታል። ልጅ አይንህን ማየት አይፈልግም። ሰው ገለ መታሰርህን ነው የሚያውቀው አለች። እኔ በፍጹም ሰው አልገደልኩም። እኔ ታስሬ የነበረው በስህተት በፈረምኩት ሰነድ ላይ የተጭበረበረ ሰነድ ላይ ፈርሜ አብረውኝ ጉዳዩን የፈጸሙ ሰዎች እስራቸውን ጨርሰው ከወጡ በጣም ረጅም ጊዜያቸው። እኔ ግን በማላውቀውና ባልገባኝ ሁኔታ የህግ መብቴን እንኳን ማስከበር በማልችልበት ሁኔታ ውስጥ ሆኜ እስር ቤት ስበሰብስ ነበር እና እኔ ብትረሳኝ አንተም ላይ ፍርድ የለኝም። ዋናው ነገር እንኳን አይነህ ነው። ግድ የለም ሁሉም ነገር ጊዜ ያስተካክላል። እንድታውቀው የምፈልገው ይሄን ነው። ሌላ የምትጠይቀኝ ነገር ካለ ልንገርህ። ቆይ እሺ ዘመድ የለኝም ምንም የማውቀው ነገር የለም ብላል። እንግዲህ ያጎቴ ልጅ አለ። እንዴት ነው የወንድምህን ልጅ ልታስታውሰው ያልቻልከው? እንግዲህ ከእሷ ጋርም ብዙ ነገር አድርጎ ከዛ ቤትም ያስወጣኝ እሱ እንደሆነ አውቃለሁ። እንዴት ነው ታዲያ ምንም ዘመድ የለኝም? ቢያንስ እንኳን ለእኔ የምትልካቸው ነገር እኔ ጋር ባይደርሱና እኔ ባልመጣ እንኳን ለእሱ ልከህ ልጅ ደህና እንደሆነ ለማወቅ ለምንድን ነው ያልሞከረው? እርግጠኛ ሆኜ ብነግርህ ለእኔ ግን አንተ እንደታሰርክና የት እስር ቤት እንዳለህ አያውቅም። ምክንያቱም እሱም እንደኔ ሞታል ብሎ ነው የሚያምነው። ውሸቱ ነው አንተን ለማሳመን ሲል ያደረገው ጥረት። እኔ አሁን እኮ አልኩ ዘኪ አልፈርድብህም። እንደው ድንገት በአንድ ሌሊት ተከስቼ ዱብ ደሞኝ አባት ነኝ እመነኝ አይደል? እሺ አባቴ እዚህ ጋር እንትን መስቀል አለበት እጁ ላይ። አይ ዘኪ
እሱን ልታሳየኝ ትችላለህ? ከየት የመጣ መስቀል ነው? ምን ማለት ነው? ከየት ነው የመጣ ማለት? ይኸውልህ በእኛ ጊዜ በጣም ገጠር ውስጥ የሚኖር ሰው ነው የሚነቀሰው። እሱንም ከተነቀሰ እዚህ ጋር ወይ እዚህ ግንባሩ ላይ ነው፣ አለበለዚያ እዚህ እጆቹ ላይ ነው እንጂ አሁን እንደናንተ ዘመን እዚህ እጁ ላይ ምናምን የሚነቀሰው መስቀል የለም። እኔ ምንም መስቀል የለም እንጂ ላይ። ስለዚህ አባቴ አይደለም ማለት ነው። ስለዚህ አባቴ አይደለም ማለት እንግዲህ አባት እጁ ላይ መስቀል እንዳለ የሚያረጋግጥልህ ሌላ ሰው አለ? ሊነግርህ የሚችል አለው ብሎ የሚያሳምን? አንተስ አባቴ እንደሆንክ የሚያሳምንና የሚያውቅ ሰው አለ? እሱም ብዙ መረጃዎች አሉ። ለምሳሌ አሉ ብዙ ዘመዶቼንም እኮ አሁን አገኛቸዋለሁ። ዘመድ እንደሌለ እኮ ቅድም ስትወራ ነው። ዘመድም አለኝ። የት እንደታሰርኩ ነው ማለት። ብዙ ዘመዶች አሉ። ለኔ አይደለም ለሺህ ሰው ዋስ መሆን የሚችሉ ብዙ ዘመዶች አሉ። እና እንዴት እስካሁን ስትታሰር የጠፋ ብለው እንዴት ሊፈልጓል? የት እንደታሰረ አናውቅም። ቤትም መጥተው አንድ ቀን ስላንተ ሲጠይቁ ሰምቼና ይቻላል። እንግዲህ ምን ብላ እንዳሳመነቻቸው እኔ ምን አውቃለሁ? አንተን ነፍሰ በላ ነው ብላ እንዳሳመነች እነሱንስ ነፍሰ በላ ነው ብላኝ አታውቅም። እንደሞተ ነው የማውቀው። ሞታል። ምን ሲያደርግ ሞታለች? ሲሞት እኮ ነበርኩ እኮ። እንዳጋጣሚ እኮ ነው። በቃ ማታ ላይ እራት በልተን ቻው ተባብለን ተቃቅፈን ስሜው ነገ ስራ እንደሚሄድ ነግሮኝ ጠዋት መቶ ቻው እንደሚለኝ ነገረኝ። ተኛን። ጠዋት አልቀሰቀሰኝም፣ ቆየብኝ። ጥሎኝ ሄደ መስሎኝ ተናድጄ ክፍሉ ስገባ ዝም ብሎ ተኝቶ ብቀሰቀሰውም አይሰማም፣ ብቀሰቀሰውም አልነሳም። በቃ በዚህ ሰዓት ነው እንደሞት ያወቅኩት። አሁን እንዴት ነው ቆይ? እሺ በዛ በገዛ እጄ ስቀሰቀሰው የነበረ ሰው ያልሰማኝ ሰው አሁን ላይ ተነስቷል ብዬ ላምን ነው? ንገረኛ የምትለኝ መልሳለ? አይዘኪ እሺ አሁን ቆይ ልጄ ከሆንኩኝ ለመጨረሻ ጊዜ ያየኝ የት ነው? አንተ ያልኩህ ማታ ስሜ ጠዋት እነሳለሁ ብዬ ደክሞኝ የተኛው አልሞት። እሺ ስቀሰቀስ እንዴት አልሰማም? አንተ አባቴ የእውነት አባቴ ከሆንክ እና እንግዲህ እንደዛ እያለቀስኩ እንደዛ እየጮኩ ቀስቅስሻለሁ። ይኸውልህ ነገር ሆኖ እንደዚህ አባቴ ይታመም እንደነበር ታውቃለህ? እንደታመመ አላውቅም። መታመሜን እንዳታውቅብኝ ብዬ ነው ዝም ያልኩ። ማን ያስወጣ ከኔ ክፍል ስትጮህ? እናቴ። እሷ ግን ታውቃለች። እናንተ እንድትደነግጡ ስላልፈለገች ይዛኝ ወጣች። እናንተን አስወጣች፣ እኔን ሐኪም ቤት ወሰደች። ሐኪም ቤት ለ15 ቀን ተኛ። ከሕክምና አልጋይ ላይ ነው በፖሊስ ተይዤ። ቢያንስ ሆስፒታል ስገባ እንደ ልጅነታችን እኛ ማወቅ የለብንም? እኛን ለማወቅ አላደረገች ዘኪ። እኔ ምን አውቃለሁ? ምን እንኳን ታምሜ እንደነበር አላውቅም። እንዴት ራስህ ታመህ እንዴት ነው ምን እንደታመምክ የማታውቀው? በፊት ከሚያመኝ ዞትር ያመኝ ከነበረው ህመም የተለየ ህመም ነበር ታምሜ ነበር ይዛል። እንዴት እስካሁን አልነገርከንም? እንግዲህ ከኔ ጋር በጣም ፒስ ነበር። በጣም የምታማክረኝ ብዙ ነገሮች ነበሩ። እኔም ለአንተ ብዙ የማማክርህ ነገር ነበር። ብዙ ነገር ያላንተ አላደርግም ነበር። ኢቨን ፊልድ እንኳን ብሰራ ለእናቴ እና ለአንተ እኔ ብቻ ስለሆንኩ ልጅ እናቴን በቻልኩት አቅም ነፍሷን ይማረውና ሳትሞት በፊት እናቴንም በስትክክል ተንከባክቤ አንተንም ከፊልድ ስመጣ ብዙ ነገር እያማከርክኝ እያወራን ቤት ውስጥ ያለውን ነገር ማኔጅ ለማድረግ የምሞክረው እኔ ነው። እና እንዴት እንደታመምክ እንግዲህ እንደነገርከኝ ከሆነ ብዙ ጊዜ እንደታመምክ ነግረኝ። ያንን ሁሉ ነገር እንዴት እኔ ሳላቅ የሁሉ ነገር እያወራ ያን ሁሉ ነገር እንዴት ሳላቅ? ዘኪ ይኸውልህ በመጀመሪያ ደረጃ አንድ ወደ ራስ እንድትመለስ የሚያደርግ ነገር ልንገር። እናትህን እጅግ በጣም ትወዳት ነበር አውቃለሁ። ግን አንተ እናትህን ለመንከባከብ በምትችልበት እድሜ ላይ አይደለም እናትህ የሞተችው። አየሁ የመጀመሪያው ነገር ወደ ራስህ ተመለስ የምልህ ለዚህ ነው። አንድ በል ሁለት ልክ ነህ። ከእናትህ ሞት በኋላ ብቸኛው አለኝ የምለው ሀብቴ አንተ ነበር። ብዙ ነገሮችን አወራሃለሁ፣ ብዙ ነገሮችን ትነግረኛለህ። አንድም ቀን ግን የማሳልፈው መከራና ችግር ነግሬህ አላውቅም። አንተ ራስህ ታስታውሳለህ?
ችግርና መከራ አውርቼልህ አውቃለሁ? ምክንያቱም ችግርና መከራዬን ሁሉ ራሴ ተሸክሜ አቅም ሲኖር ጫንቃ ሲኖር እነግርሃለሁ። ምክንያቱም ደግሞ እንደ ማንኛውም ልጅ የአባትህ ድካምና ልፋት የማይሰማ ከንቱ ልጅ ስላልነበርክ ብዙ ጊዜ አባትና እናቶች እንዲለፍቼልህ ደክሜልህ የሚሉት ልጃቸው ወደ ራሱ እንዲመለስ ራሱን እንዲሆን ነው። አንተ ግን ታኮራኝ ስለነበር ራስህን የምታቅሰው ስለነበር ጥሩ ልጅ ስለነበር ከደስታዬ በቀር ምንም ነገር ያለቅ አንድም ቀን እንደታመምኩ አታውቅም። እኔ ምንም ለማመን በጣም እንትን ነው። እሺ ታዲያ እኔ አውቀዋለሁ እንግዲህ መስቀሉ ሁሌ እንግዲህ ቤት ውስጥ ሲሆን በቲሸርትና በቦዲ ይሆናል። እንደውም ትዝ ይለኛል እኔም እንዳንተ እንደዚህ መሰራት ፈልጋለሁ ብሎ ነበር። ገባ? እኔም እንዳንተ ሳድግ እንደዚህ መሰራት ፈልጋለሁ፣ የሆነ ጊዜ አብረን አንድ አይነት እንሰራለን ይለኝ ነበር እሱ ራሱ። አይዘኪ አሁን እኮ እያጫወትኩ። ምንድነው የምታጫውተኝ? እኔ ህፃን ልጅ ነኝ የምታጫውተኝ? እስቲ አረፍ። እኔ እኮ ህፃን ልጅ አይደለም እያጫወትኩ ነው ማለት እየነገርኩ የሚሆነውን ነገር እንዳለ እስከ ዛሬ ሲሆን የነበረውን ነገር እየነገርኩ እኮ ነው። ለምንድነው ማንም ሊያምነኝ ፈቃደኛ አልሆነም? አይዞህ ተረጋጋ። እኔ እኮ አምናለሁ። አሁንም እንድታምነኝ አላስገድድም። ነግሬሃለሁ እኮ ይሄ መስቀል እዚህ ጋር አብረን እንሰራለን ብሎኛል። ለምንድነው ቆይ ማንም ሊያምነኝ ፈቃደኛ አልሆነው? እኔን ለምን አትረዳኝም አንተ ልጅ? ምን ልረዳ እስቲ ንገረኝ። ያስረዳው ነው። እኔ በዘመኔ ንቅሳት የሚባል ነገር አልነበረም። የት ሄጄ ነው የምንነቀሰው? እኔ አይቼዋለሁ። የት ነው ያየኸው እኮ? ስለዚህ አንተ አባቴ አይደለም። አባትህ ነህ አይደለም? እንደውም ውጣልኝ። እኔ ምንም አልፈልግም። በቃ እንደውም ውጣልኝ። አባቴ አይደለም። በቃ ውጣልኝ እኮ። እሺ ውጣልኝ። ተረጋጋ። ስሜት ያርክኝ። ቁጭ በል ተረጋጋ። እየሰማኸኝ ነው አይደል? በቂ መረጃዎች አሉ። እነዛ መረጃዎች እጅ ላይ የገባሽ እንዳምን አሳየኝ። አሳይሃለሁ። ኢማጂን ነው የምታሳየኝ። እቺ እርኩስ ሴትዮ መረጃዎቹን ሁሉ ገደል ከታቸዋለች። ልክ አንተ እንደምትበሳጨው ማንም እንዳያምን ተደርገህ እንደተጣልክ እንደሚሰማው ሁሉ ማንም እንዳያምን ተደርገህ ተጠያለህ። ይሄ የገዛ ልጄ እያመነኝ አይደል? ምክንያቱም ስላልሆንክ ነው አላምና አልቻልኩት።